እኔን ሰላም አትለኝም? ማርክ ትልቅ ሰው አትልፈኝም እኮ በስነ ስርዓት ና ወደዚህ ና ግባ ግባ። ምንድነው? በሰላም መለያየት አለብን አይደል? አልተውክም፣ ማርያምን አልተውክም። እኔ ልኑርበት በቃ። ለምንድን ነው ሰላም ተስፋ ስለሆንክ አይኖችህን ለማየት በጉጉት መጠበቄ እየተፈቃቀራችሁ ደግሞ የምትለያዩ ፍቅር እንደዚህ አይደለም። ፍቅር እንደዚህ ነው። ማርከረ በእግዚአብሔር ተረጋጋ። ስማ አንተ ይቅርታ አድርጊልኝ ስትላት ይቅርታ አላደረገችልህ። በቃ ይቅርታ አድርግላት። እሺ ለምንድን ነው የማይገባክ? እኔ አላስፈልግሽም። ኧረ ማርክ በእግዚአብሔር እሺ በላት። ምን አለ ብትሆን ባዶ ምድር ብትጨልምብኝ ቤዛ በጣም ትወዳለች። ኢቭን ከኔ ጋር ሆና እንኳን ማለት ነው ስለ አንተ ነው የምታወራው። ሁሉ ነገር በቃ ሀሳቧ ውስጥ አንተ ነው ያለው እና በጣም ትወዳለች። ለምን አትረዳትም? ለምን ይቅርታ ታደርግላት? በቃ ገባህ አይደል? እንደማፈቅረው ሁላ በግልጽ ይታወቅብኛል። በቃ ተሽሯል በፍቅር ህመሜ ይቅር ብያለሁ ከልቤ ከልቤ በቃ ተሽሯል በፍቅር ህመሜ ይቅር ብያለሁ ከልቤ ከልቤ። በያላችሁበት ሰላማችሁ ብዝዝት ይበል። ያው ዛሬ እንግዲህ እንደምታዩት ነው። ትንሽ ነገር ብቻ ነው ልበላችሁ እንጂ ያለው ነገር ግልጽ ይመስለኛል። ትላንትና ከማርኬ ጋር ደስ የሚል ሁኔታ ውስጥ አይደለንም። ማለት የሆነ አጥፍቻለሁ፣ አላጠፋውም ማለት አልችልም። አጥፍቻለሁኝ። ያው እንደ ሰውኛ ስናስበው አጥፍቻለሁ። ምክንያቱም ባልሆነ ነገር ላይ ወቅሼዋለሁኝ። እንደዛም ሊሆን ደግሞ የቻለው ምንም ማድረግ አልችልም ማለት በፕሮግራም መታ እንደዛ በጥብጣ ሄዳ በኮንፊደንስ እንደዛ አውርታ በቃ በተለያየንበት ጊዜ ምንም ሊያደርግ ይችላል ማለት በቃ ሰው ነው አይታወቅም። በቃ የሆነ አጋጣሚ ያለ ሶ በዛ አጋጣሚ የሆነ ነገር ተፈጥሮ ሊሆን ይችላል ብዬ የማይሆን ነገር ውሳኔ ውስጥ ገባኝ። የማይሆን ነገር አደረኩኝ። ግን ያው ደስ የሚለው እንደሌላ ጊዜ ነገሩን ማክረር አልፈለኩም። ምክንያቱም ነገሩ ደግሞ ብዙ እንዲሄድ አልፈለኩኝ። በቃ በአጭሩ እንዲቋጭ ነው የፈለኩት። እኔ እሱን ወይ አላምነውም ላምነው አልችልም አይደለም፣ በጣም ነው ማምነው በጣም ምክንያቱም እንዳላምነው ያደረገኝ ከኔ ጋር ተለያይቶ ነበር። ለትንሽ ጊዜም ቢሆን ከኔ ጋር ተለያይቶ ነበርና በዛ ጊዜ አይታወቅም። ለዛ ብዬ ነው እንጂ እኔ ላላምነው የቻልኩት እኔ እሱን ሳላፈቅር ቀርቼ ወይ ከሱ ጋር ሳልሆን የሆነ አብሬው በጣም ነው አብሬው መሆን የምፈልገው። ኢቭን ተስማምተን በቃ በቀላል ነው። እኔ ሳኮርፍ ታቆኛላችሁ የምታውቁኝ ማለት ነው። በቃ ትንሽ ነገር ያስደስተኛል። በቃ ለማዘንም ትንሽ ነገር ነው የሚያስፈልገኝ፣ ደስተኛ ለመሆንም ትንሽ ነገር ነው የሚያስፈልገኝና ወዲያው ነው በቃ ይሄን ያህል ሁላ ነገሩን አላከበርኩበትም። ባለፈው ስንታረቅ በቃ ኖርማሊ የሆነ ቦታ ተወስተኛል ምናምን ከዛ ይቅርታ አደረግኩለት። የሆነ አላካበርኩትም እና አሁን ላይ ደግሞ ጥፋተኛ የሆንኩት እኔ ነኝ በማይባል ነገር። እሱ ደግሞ እየተሰማ ያለው እኔ እሱንም ሳልረዳ ቀርቼ አይደለም፣ በጣም ነው የተረዳሁት። ስለተረዳሁትም ነው ባለፈው ሲሸነፍ አሁን እኔ ተሸንፌ እንደዚህ እያደረኩኝ ያለሁት። ያው ምክንያቱም እኔን አታምነኝም። በቃ ብዙ ጊዜ እሱ የሚለውም እኔን አታምነኝም፣ እኔን ስለማታምነኝ ነው እንደዚህ እኔ አምነዋለሁ። በቃ እንዲያውቅልኝ የምፈልገው አንድ ነገር እኔ እሱን እንደማምነው ነው። እሱን እንደማምነው ሲቀጥል ከሱ ጋር መሆን እንደምፈልግ በቃ ከሱ ጋር ሆኜ እንደ ቀድሞ ደስታችን እንዲመለስ ነው የምፈልገው። በቃ ማንም ሰው በመሀላችን ሳይገባ እንደ ቀድሞ አብረን እንድንሆን ነው የምፈልገው። አሁን ላይ ደግሞ ምንም ነገር በመሀላችን የሚገባ የለም። ያው እሷም እኛ በህይወታችን የምትመጣ አይነት ሰው አይደለችም። በቃ ሁለተኛ በህይወታችን ልትገባ የምትችል ሰው አይደለችም። ምክንያቱም በቃ ኢቭን እፍረቷ ሁላ ሊያመጣት አይችልም።
የማይሆን ነገር ሰርታ እንደዚህ አድርጋ የምትመጣበት ምንም ምክንያት ሊኖር አይችልም። በቃ ምክንያቱም የማይሆን ነገር ነው ያደርጋ የሄደችው። ለዛም ነው ድፍረት ስላጣችም ነው መታ እንዲህ ነው ብላ ነገሩን ለማብራራት ሲሆን በአካል አላገኘኋትም። የሆነ እውነታ ቢኖራት ኮንፊደንስ በራሷ ብትተማመን ምናምን መታ ነገሩን ታስረዳለች። እንዲህ ነው እንዲያ ነው። ግን ደግሞ የምታስረዳ አይነት ሰው አይደለችም። ብቻ እኔ እሱ ቤተሰብ ከህይወቴ ጋር ምንም አያገናኘውም። ያው በፊት ላይ ያገናኘው ነበረ፣ አሁን ላይ ደግሞ ያለፈ ታሪክ ናት። ዛሬ ቤተሰብ አንድ ነገር ደግሞ አለ። እቺ ነገር ካሜራማን አሳይል። እቺ ነገር ቤተሰብ እኔ አውቀዋለሁ ማለት ውስጡ ምን እንዳለ። ይሄን ያህል ትልቅ ነገር አይደለም፣ ቀለል የምትል ነገር ናት። ግን ያው እንደየሰው አይደለ የሆነ ጊፍት ቦታ የምንሰጠው እንደየሰው ነው። እኔ ኢቭን ቻኮሌት ያስደስተኛል ታውቃለህ። በቃ ቻኮሌት ሲሰጠኝ በጣም ነው ደስ የሚለኝ እና ያው ቢያንስም ይገባዋል። ለልደቱ ጊዜ አልተቀበለኝም። ቢያርፍድም ምንም ቢልም ዋናው የላይኛውን ጊፍት እንዲያየው እንዲከፍተው በጣም መፈለገው ጊፍት ነበር እና ባለፈው አልተሳካልኝም። አሁን ደግሞ ይሳካልኛል ብዬ ተስፋ አደርጋለሁ። ምክንያቱም ሁሉ ነገር መሮኛል ስላችሁ በቃ አስጠልቶኛል። ከሱ ጋር ሰላም ባልሆንኩባቸው ጊዜያቶች ማንም ሰው ያውቃል። በቃ ለላይ ልመስል እችላለሁ ደስተኛ። ከዛ ውጭ ግን በቃ ሀሳቤው ላይ በትንትን ክላስ በስትክክል እየገባ አይደለም። በቃ የሆነ ቴንሽን የምትሆንበት ነገር ሲኖር የሆነ ሀሳባችሁ ሲበታተን የምታረጉት ነገር ኢቭን ደግሞ ከምታፈቅሩት ሰው ጋር ተጣልታችሁ ላይፍ ሁላ ትመራለች። ግን እግዚአብሔር ይመስገን ያ ሁሉ ነገር አልፎ ዛሬ እዚህ ላይ በቅተናል። ዛሬ ደግሞ ደስታ ያው ማለት ወዲያው ደስተኛ ይሆንልኛል ብዬ አላስብም። ምክንያቱም ትላንትና በሚያስጠላ ሁኔታ ነው የተለያየ ነው ማለት ጥሎኝ ነው ሁላ ሄደው። አሁን ላይ ግን ቢያንስ እሱን ለማስደሰት ሞክራለሁ ብዬ አስቤያለሁ። ኤፋንም ጠርቻለሁኝ። ሄኒ ደግሞ በቃ ያው ከእንደዚህ አይነት ፕሮግራም በስተጀርባ የሚገኝ ልጅ ነው እና ያው እቃ ሊያመጣልኝ ሄኒ ሄዷል። በቃ የኔ መከታ ወንድም በቃ እንዲህ ነገር ላይ ወይ ብቻዬን አይደለም ያዘጋጁት ቃሉ ሰዎች አሉ፣ ራሳችሁን ታውቃላችሁ። እነዛ ሰዎች ብያለሁኝ እና ያው እቃውን ያመጣልኛል። ያው ይሄን ያህል ብዙ እቃ አይደለም፣ ትንሽ እቃ ናት፣ ቀለል የምትል ነገር ናት እና ቤተሰብ ያው ምንም ማለት እምለው ጠፍቶብኛል ስላችሁ የሆነ እሱ ሲመጣ ሞር በደንብ ባወራ ነው ደስ የሚለው ማለት ነው። በቃ ሞር በደንብ ሳወራ ደስ የሚለው እሱ ኖሮ ግን በጣም ነው የፈራሁት ስላችሁ ትላንትና ካደረገው አንጻር ማለት ትላንትና እንደዛ እኔ ላይ ሆኖ ኖርማል ይሆንልኛል ብዬ አላስብም። ምክንያቱም ኖርማል የማይሆንበት ነገር ትንሽ ደብሮታል፣ ከፍቶታል። በቃ መስጠላ ሙድ ውስጥ ነው ያለው ማለት ነው እና ብቻ የሚሆነውን ነገር አብረን እናየዋለን። ምንም ልል አልችልም። ከዚህ ውጭ ግን በቃ ቤተሰብ ዛሬ እንደኔ እዚች ምድር ላይ እንደኔ ደስተኛ የለም። መብቴን ነው የምላችሁ። በቃ በጣም ከሚባለው በላይ ደስተኛ። ምክንያቱም የዛሬን ደስታ ሳይሆን በቃ ከዚህ በኋላ አብረን የምናሳልፋቸው ነገሮች በቃ ከዚህ በፊት እንደምናደርጋቸው ፍቅር እያሆነን ስንመጣ ያ ነገር ሚስ በቃ በጣም ናፈኩት ማለት ነው። ያ ነገሮች በቃ ብዙ ሰዎች ደግሞ ያ ነገር ናፍቋቸዋል። በቃ እኛም ናፍቆናል፣ እናንተም ናፍቋቸዋል እና ያንን ናፍቆታችሁን አብረን የምንወጣው ይሆናል። አብረን እናየዋለን። በር ተንኳኳ። እንግዶቼ እየመጡ ነው። ሰላም ለዛ ቤት እንዴ ማዳረም እንዴት ነህ? ሙሉ ሰላም ሮቢ ሰላም ነው። ብዙ ይበላ ነገሮች አሉ። አርፈህ ግባ ሮቢ ግባ። እየገባችሁ ግረኝ ማለት እንዳከበርክኝ አክብር። ሌላ ምን ልል እችላለሁ? እና ሰላም ናችሁ? ወይኔ ቤተሰብ በቃ ከሚረዳ ሰው በስተጀርባ ደግሞ ማለት ነው ማርያምን እንደዚህ አይነት አስቸጋሪ ሰው በየፕሮግራሙ በየሆነ ነገሩ እንደዚህ የሚያስቸግር ሰው አይጠፋም። ወጣ ሲቀጥልና ቤተሰብ ያው አንደኛ እንዳበላብኝ ሲቀጥል ደግሞ ያው ዛሬ ግልጽ ያልሆነ ነገር ማለት በእኔና ሮቢ መሀል አብዛኞቻችሁ ግልጽ ያልሆነላችሁ ሰዎች አላችሁ። ኢቭን ደግሞ ማርኪ ሁላ ግልጽ አልሆነለትም ማለት በስነ ስርዓት የሱ ነገር መቋጨት አለበት፣ የኔና የሮቢ ነገር። ሲቀጥል ደግሞ ማርኪንና ሮቤልን ማስማማት አለብኝ። ማስማማት ስላችሁ በቃ አሁን ላይ ያልሆነ ነገር ውስጥ ነው ያላሉት እና አሁን እኔ ከሱ ጋር ከተታረኩኝ ምንም ችግር በመሀል እንዲሆን አልፈልግም። በቃ ያው ከሮቢ ጋር አውርቻለሁ። ሮቢ ላንተም ብዬ ካለው ማለት እስካሁንም
በቃ አብረን ቆይተናል ማለት በጓደኝነት አብረኸኝ ከጎኔ በቃ አሁን ያላውጥ የሆነ ያልተናገርኩትን ፋይል ላውጣ ከሮቢ ጋር ሆኜ አላሻችሁ ስለማርክ ነው ማወራው ማለት በቃ እኔ ሌላ ሰው ላፈቅር አልችልም በቃ እኔ እንጃ በፈልግ ሁላ እምችል አይመስለኝም ማለት ነው በቃና ያቋል ያንን ፊሊንግ ግን ደግሞ ግዴታ የሆነ ውስጤ እንዳልተሰማኝ ማስመሰል ነበረብኝ ሶ እንደዛ ስለሆነ በቃ አስመስያለሁ በቃ ምክንያቱም የሆነ ስጎዳ ጉዳቴ ማሳየት አልፈለኩኝም አሁን ላይ ግን እንደዛ ብሎ ነገር የለም ሁሉ ነገር ግልጽ መሆን አለበትና እኔና ሮቢ ጀስት ፍሬንድ ነን ምክንያቱም ነገሩን ተስማምተንበት ነው የገባነው በቃ እኔ እሱን እንደማላፈቅረው ያውቃል ሶ እህቱ ማለት ነው ኢቭን ታላቂ ስለሆነ እንደ ታናሽ እህቱ ነኝ አይደል ሮቢ ከኔ ውጪ አንተማ አለክ እንዳለክ ነው አንተ እንዳለክ ሆኖ ምክንያቱም ማርያም ሰደበችኝ የታችን ቻለ ባይዜ እና የሚወዱትን ሰዎች እኮ ማለት ነው እንደዚህ ነው እየተደበደበ ምናምን ነው የሚቆዩትና ቤተሰብ አሁን የፍቅር ነገራችን ላይ እንነገርልኝ እስቲ ሮቢ አሁን መብቴን ሲመጣ እንድታሳምኑልኝ እፈልጋለሁ ማለት አሁን ዋናው እንዲጫወተው የምፈልገው ሚናው ሮቢ ነው ምክንያቱም አሁንም ሌላ ነገር እያሰበ ነው ያለው ማለት ነው አንተ ተውበል መብቴ ሌላ ነገር እያሰበ ነው ያለው አሁንም ማለት ነው ምክንያቱም እኔ እና እሱ ነገር እንዳለን እና ሮቢ ያንን ነገር እንድታሳምንልኝ እፈልጋለሁ ምክንያቱም በሰላም ነው እንለያያለን እያልኩ ሳይሆን እኛ ሁሌም እንዳለን ነው ሁሌም ከጎኔ ነህ አውቃለሁኝ ግን ደግሞ ለሱ ማሳመን ያለበት ነገሮች አሉና ያንን አሳመነ ዛሬ ከኔ ጋር ብቻ ሳይሆን ካንተ ጋርም እርቅ እንዲወርድ እፈልጋለሁኝ በቃ ሁላችንም ከዚህ በኋላ ጭቅጭቅ የሆነ ንትርክ ውስጥ መግባት አይሆኑ ስሜቱ ውስጥ ማልቀስ በቃ እስከዛሬ የተጎዳዳን ነው እስከዛሬ ደበረን እስከዛሬ ህይወታችን የተመሰቃቀለው ይበቃናል ለዚህ ዛሬ ይሄ ነገር ያበቃል ብዬ ተስፋ አደርጋለሁ እና ሮቢ ምን ትላለህ እና ሰላም በላቸው በዚህ ብዙ የሚወድ ቤተሰቦች አሉ ሰላም በላቸው ቤተሰቦች ሌላችሁ እኔ በጣም ዛሬ እዚህ ጋር ተገናኝተናል እና ዛሬ እዚህ ተገናኝተናል ይሁላ ነገር ተዘጋጅቷል ልዩ ቀን ነው ብዬ ነው ማስበው ቤዚንም ለማስታረቅ በሚለው ተገኝተናልና ከማርክም ሲመጣ የምናወራው ነገር ምናምን አለ እሱም እንዲረዳ የምናደርገው ነገር አለ ያው ጋሽ ባጂ እኔ ላውራ አዎ ተፈቅዶልካል እነሱ ነበር መድረኩን ተቀጣጠረ ኦኬ እሺ ሁሉንም ነገር አንተ አርካ እና ቤተሰቦች እንግዲህ በድጋሚ በጣም ደስ ብሎኛል አትላንትና የተለቀቀው ቪዲዮ ሁላችሁ ማየታችኋል ብዬ ተስፋ አደርጋለሁ ከዚህ በፊትም ማርክም ቤዛም ታርቀው ነበር እና ያው ችግር ተፈጥሮ ነበር እሱ ችግር ደግሞ ተፈቷል እግዚአብሔር ይመስገን ዋናው መፈታቱ ነው እና በዚህ ሁኔታ ውስጥ ብዙ የተማርኳቸው ነገሮች አሉ በጣም ብዙ ማለት ነው አንዳንዴ እናንተ በቪዲዮ አብዛኛው ነገር ስለምታዩ ነው እንጂ በጣም ብዙ ነገሮችን የተማርኩት መረጋጋት እንዳለ ትዕግስት አስፈላጊ እንደሆነ ስሜታዊ ያለመሆን ነገሮች ላይ አለመቸኮል እና ብዙ ነገሮችን ተምሬያለሁ እሱ ደግሞ በሰፊው ሊላቀ ነው አጫውታችኋለሁ እና በጣም ደስ ብሎኛል የምሬ ነው እግዚአብሔር በጣም ደስ ብሎኛል ማርክ ያፈቅራታል ይወዳታል ቤዛም እንደዛው ፊታቸው ላይ ይናገራል ያው ሁለቱም ከሌላ ሰው ጋር ቢሆኑ ቅድም እያለች ነበር ከሩቢ ጋር ሆና መታስበው ስለማርክ ነው ይሄ ማለት ደግሞ ስለምታፈቅረው ነው እሱም እንደዛው እና አሁንም ቢሆን የሁለቱን ደስታ ማየት ነው ፈልገው ሁለቱ አንድ ላይ ሆነው ከዚህ በኋላ አግብተው ተጋብተው ነበር ተጋብተው አሜን ልጆች ወልደው አሜን እንደኔ ቆንጆ የሆኑ ልጆች በመቤት ይቅርብኝ እንዴ ናለኝ እንዴ ሳንጥሎ ዛሬ ዋልኩ ይሄ ከፍቶኛል ልደት ምናምን ባለበት ምናምን አጠፋም እንደዚህ ኬክ ምናምን ሲሞኒ ስላለ ከፍቶኛል አይጠፋም ኬክ ካለ ሰላም ነው ከፍቶኛል አንድ ነገር ነገር ከፋ ገባ በቃ ጓደኛ ያለው ምን ሲከፋኝ ከኔ ጋር ሲንጦሎጦል የዋለ ልጅ ነው በዚህ ማርያምን እንፈልገው ነው ሲንጦሎጦል ነበር ቆንጆ ልጅ ስጣችሁ ስላል በመቤቴ ይቅርብን አለች ከፋኝ ደበረኝ ቆይ አይ ታይዞ ከፋኝ እንደገና መረረ አይ ሳይሆን እኔ
በቃ ወንድሜ ይቅር በለኝ አፎ በለኝ። በቃ እሺ እፈልጋለሁ። አይ ካሊና ጉዳ ቢርበው ማለት ነው የማይበላው ፊት ነው ያዘው። እሺ አይ ቤተሰብ እንደዚህ ይሄ ወይኑስ እንግዳችን ሲመጣ ወይኑስ ማርያምን በል ወይኔ ለቁም ነገር ማጥቶል አጣው የለም ለቁም ነገር ሆናል እያልሻል ነበር አይደለም አረውናለሁ እውነት ስላጣው ነው ቤዚ ይሄው ይሄን ገዝቼ መጣው ጻይ ባስ ለማንኛውም እሺ ይሁን ማርያምን ይሁን ማቃሚጮ የሚፈነዳ ነገር ትወዳለህ ደስ ይላል እኔ እንዳንተ ምግብ ምናምን አልወድም ሁሉም ሰው አሉ በቃ ሁሉም አሉ ያው በከፋኝ ሰዓት አሁን ቁም ነገር ላይ ስንገባ አንዴ ላውራ የመጨረሻ ንግግር ነውና ቁም ነገር ላይ ስገባ በጣም እንደዚህ እንደሚታዩ አይነት ሰዎች አይደሉም እንደዚህ ማርያምን ነው የምላችሁ ሆነ ሰውን አንዳንዴ በመናየው አይደለም የምንገምተው ሞር ደግሞ ስቀርቡት ባህሪው አለና እኔ ቀርቤ ያገኘኋቸው ሰዎች ናቸው ቀርቤ ምን አይነት ምርጥ ሰው እንደሆኑ ያየኋቸው ሰዎች ናቸው እና መወለድ ቋንቋ ነው ሲያጋጣና ለንግግሯን እና ሰግዳና እግዚአብሔር ያክብረን አሜን አሜን ምልትል አንተና ጋር ደውለታ ማርክ ጋር ይምጣው እሺ እንካ እሺ ግን እኔ ወጣ አንዴ የሆነ ነገር አውራው አንዴ ፈጥነህ ድረስ በለው አዎ በቃ ወይ አሞኝ ነው የኔ መብቴ መላታጣም ባለፈው አሞኝ ነው ብዬዋለሁ ቤት እንግዳ መጥቷል ብለውሽ አይ ማዘር መጣለች ለምን ማዘር ሳይሆን እንግዳ መጣለ አጎቴ መጥቷል ብለህ ባለፈው አዎ መጣለና ቶሎና አፍጥሮ ቶሎ በል እና እንግዲህ ቤተሰቦች ዛሬ ደስታችን ነው ሁላችንም እስከ ዛሬ እየለፋንበት የነበረው ነገር ነው እና በጣም ደስ ብሎኛል ቤዛ እንዳለችው እንግዲህ ያው እኔም መወዳት ማከብራት ትልቅ ደረጃ ደርሳ ማየት ፈልጋት ናየት ልጅ ናት እና በዛው አጋጣሚ ልነግርሽ ፈልጋለሁ እንደምወድሽም ትልቅ ደረጃም ደርሰሽ ማየት ፈልጋለሁ ከማርክ ጋርም ተጋብታችሁ ትልቅ ደረጃ ደርሳችሁ ማየት ፈልጋለሁ እንግዲህ ምንም ከዚህ በላይ ልልሽ አልችልም በቃ ወሬ አታረስም በቃ እሱ ምሳሌ በላ ጭራሽ እየመጣው ነው ብለው አጎቱ መጥቷል ስለው ልቤን እየነካው ነበር አረ ዝም በይ ወሬ አታብዛው አለ ውጣ ለቁም ነገር አትሆንም አንተ እስቲ ውጣ ከዛና ቦታ ሲመጣ በዚህ በኩል ነው ማርኮስ ማርክ ወንድሜ ሰላም አትለኝም እንዴት ነህ እኔም ሰላም አትለኝም ማርክ ትልቅ ሰው ሰላም እኮ በስነ ስርዓት ና ወደዚህ ና ግባ ምንድነው እኮ በስነ ስርዓት ተከፈኝ አቀፍኩሽ እኮ እሺ ቀፊኝ እንዴ እቀፊኝ በስነ ስርዓት ነው ቁልፍ ስጣት ነው ሷናት ይሁን ያዘጋጅሽ እሺ ና መጀመሪያ በቃ በእናትህ እንትን በላይ ማርክ ና ተረጋጋ መጀመሪያ አውራ ሌላ ነገር አለ የጠራነው ባይዙ ማርክ ባለፈው ብለን የሆነ ፕሮግራም አለ ነው ችግር የለም በጣም አመሰግናለሁ አሁን በቃ ሌላ ችግር ከምንገባ እሺ ምን እንነጋገር አንዴ ብቻ አዳምጠኝ ምን አዳምጥሽ አንዴ ብቻ እሺ አንዴ ብቻ ለምን አትይ እኮ አንዴ ብቻ አዳምጠኝ እሺ በሰላም መለያየት አለብን አይደል አልታወክም ማርያምን አልታወክም በእናትህ ልዘቱን አልታወክም አልታወክም እኔ ልኑርበት በቃ ለምንድን ነው ሰራ የምትኖረው እንጂማ ጨለማ ለደካ ክታልቃ እንጂማ ምን አደርጋለሁ ለሊት ማርክ ለምን ማትረጋጋው እግዚአብሔር ተረጋጋና ሁሉም ነገር ይስተካከላል በቃ እሺ በቃ ተረጋግቻለሁ እኔ እንድትወጡ ነው የምፈልገው ምን ማለት ነው እኔ በቃ አንቺን ማየት አልፈልግም ምን ማለት ነው አንቺን ማየት አልፈልግም በቃ ተይኝ እኔ በቃ ኑሮዬን እየኖርኩ ነው እኔ በመድኃኒዓለም እሺ ምንድነው የምትፈልጊው ከኔ እሺ አልታውክም ለምንድን ነው ተይኝ የምትለኝ በቃ እንዴት ተይኝ አልታውክም እኔ ደግሞ አልታውክም እያልኩኝ ነው ለምን እኔንስ ልትረዳኝ አትችልም እንስማማለን ምንም ያስማማን ነገር የለም ባይዚ ሁሉም ነገር ጨርሰናል ማለት ነው ማርክስ አዳምጣት አንዴ ልኩሽ አዳምጣት ተደማመጡ እሺ ምንድነው ከኔ የምትፈልጊው እሺ ሮቤልን አዳምጣሽ ሮቤል ማርክ ፈልገና አንዴ አዳምጣሽ እሱ ሮቤል አውሮ እሺ ምንም ትላንትና እኮ ላወራው ነበር ምንም ተረጋጋና አንዴ ስማ እስቲ እንጂ አንዴ ስማ ማርክ
ለምን አታዳምጠን? እሺ ሰማኋቸው አይደል? በቃ ይቅርታ ነው አይደል? ይቅርታ አድርጌላታለሁ። ከሮቤልም ጋር ያለው ነገር ጨርሳለች። ያው ራሱ ነገር ያለውን ነገር ጨርሰናል። ትናንትናም ልነግርህ የፈለኩት ይሄን ነበር፣ ግን ምንም እንትን አልሰጠህም። እሺ አመሰግናለሁ እኮ አዳምጠነው ነው። ስሜታዊ አትሁን። በተረጋጋኝ እንደተማረ ሰው እናውራ። እየተፈቃቀራችሁ ደግሞ ምትለያዩ ፍቅር እንደዚህ አይደለም። በቃ ታፈቅሪያለሽ አይደል? ፍቅር እንደዚህ ነው። በቃ አመሰግናለሁ። ማርከራ በእግዚአብሔር ተረጋጋ። ለኔ ፍቅር እንደዚህ አይደለም። በቃ ፍቅር ለኔ ፍቅር እንደዚህ አይደለም። ተስፋ ይኸውልሽ መቁረጥ የነበረብሽ ያኔ አርግዣለሁ ስትልሽ የዛኔ ነው ተስፋ ቆርጫለሁ ያልሽኝ። አሁን ተስፋዬ መጥቶ ካንተ ጋር የሆነ ነገር እኮ ከኔ ጋር አይደለም። የሆነ ነገር በተፈጠረ ቁጥር መለያየት ነው የምትፈልጊው? መለያየት የሆነ ነገር ሀፕን ቢያደርግ ከኔ ጋር መለያየት ነው አይደል የምትፈልጊው? አታምኚኝም ማለት ለምንድን ነው በንግግር እኔን ለማሳመን የማትሞክረው? ለምንድን ነው ነገሩን እኔ ብቻ የምታደርገው? አዳምጣትና በጣም ያስጠላ ነገር ነው እያደረክ ያለኸው። ልቤን እየሰበርከው ነው ያለኸው። ድጋሚ ይኸውልሽ አንድ ነገር ልንገርሽ። ታፈቅረኛለህ አታፈቅረኛም? ይኸውልሽ ይሄንን ብቻ መልስልኝ። ምንም አልፈልግም። ካላፈቅርክኝ ቀጥ ብዬ ነው ማለት። ኦኬ አላፈቅርሽም ብለሽ እወጣለሁ። የውሸት ፍቅር አይደለም መጀመሪያ እናፈቀርኳት። ይሄንን ነገር የምትጠይቀኝ አሁን አይደለም። እኔ ባላፈቅርሽ ያው ሁሉ ነገሮችን አላደርግም አይደል? በቃ አሁን እዛ ስሜት ላይ አይደለም። በቃ አሁን እዛ ስሜት ላይ አይደለም። በቃ እኔ ልሂድ። በህይወት ካላስፈልግም አይደለም። እንዴት እየሆነ ነው ያለው? በእግዚአብሔር አንዴ ቁጥሩን እንዳዘች ጋር ቁጥሩን አውሩ። ሁለታችሁ ብቻ አውሩ ከፈለጋችሁ። እኛ እንውጣላችሁ ከፈለጋችሁ። ማርክ ምንድነው የሚገባኝ? ምንድነው? እስቲ አስረጂ። ምንድነው የሚገባኝ? አስረጂ። አፈቅርካለሁ እያልኩ እኮ ነው። ኦኬ ታፈቅሪኛለሽ? እሺ የምታፈቅሪኝ ከሆነ ተይ። እስቲ አውሩ፣ ሁለታችሁ አውሩ። አልተውክም። ምንም የሚያስማማን ነገር የለም። እኔና አንቺ ይኸውልሽ አንድ ነገር ደጋግሜ ብዙ ጊዜ ጠይቄሽ አውቃለሁ። ታምኚኛለሽ ወይ ብዬ ጠይቄያለሁ። ከራሴ በላይ አምናለሁ ስትይኝ የነበረው ለዛ ነው ያለኸው። አትፈታተነኝ። እኔ ለእናንተ ፍቅር ስል ነው አንተ ይቅርታ ስጠይቅ እኔ መልሼ ይቅርታ እየጠየቅኩ ካለሁት ላጣክ ስለማልፈልግ ነው እንደዚህ ያደረኩኝ። ለምንድን ነው ልትረዳኝ የማትሞክረው? ለኔ ያለሽም ቦታ እያሳየሽኝ ያለሽው አንቺ ራስሽ ነሽ። ታስገምጪኝ አንቺ ነሽ። ነገር ታውቃለህ። አሁን እያደረኩት ያለሁት ነገር ይገባሃል። ለምንድን ነው የማይገባክ? ከኔ ጋር መሆን ሲገባሽ እኔን አላመንሽኝም። እኔን አልተቀበልሽኝም። እኔ አላከረኩብክም። አንተ እኔን ይቅርታ ስትጠይቅ እኔ ምንም አላደረኩም። ይኸውልሽ የከሰሽኝ መንገድ ማለት ነው ቀላል ነገር ሆኖ እንዳይታይሽ። ቀላል ነገር ነው። ላንቺ ቀላል ነው። ቀላል ነገር ነው። እሺ ለምታፈቅረው ሰው ማርክ ይቅርታ አድርግላት። በቃ እንዴ ለኔ በጣም ነው የሚያምነው። በቃ አስወጡኝ። ስማ አንተ ይቅርታ አድርጊልኝ ስትላት ይቅርታ አላደረገችልህ። በቃ ይቅርታ አድርግላት ነው በቃ። እሺ ለምንድን ነው የማይገባክ? እኔ አታስፈልግሽም። አረ ማርክ በእግዚአብሔር እሺ በላት። በቃ ማርክ ከኔ ተሻለ ሰው ያስፈልግሻል። ለሙሉ መልአክ የሆነ ሰው ነው የሚያስፈልግሽ። የማይሳሳት ሰው ማጣው ሰው እኔ አላስፈልግሽም። እንደምታስፈልገኝ እኔ ልወስን፣ እንደምፈልግህ እኔ ልወቅ። ለምንድን ነው እንደዚህ የምትሆንብኝ? እሺ ለምንድን ነው እንደዚህ የምትሆን? አረ ማርክ በእግዚአብሔር የድሮ ፍቅራችሁ እንዲመለስ እንፈልጋለን። አንድ ላይ እንድትሆኑ እንፈልጋለን። አርግልሻለሁ። እሺ እንደዚህ እግዚአብሔር ቤዛ በጣም ነው የምትወደው። እንደዚህ አትሁን። እሺ በቃ እሺ እንደዚህ አትሁን። እሺ እንደዚህ አትሁን። በቃ ማርክ እሷ ይቅርታ አድርጋለህ አይደል? ያ ነገር የተፈጠረው
በቃ ያንን ነገር ደግሞ በሰዓቱ ሴት ልጅ ናት ስትሰማው ደንግጣም ነው። በቃ ይቅርታ አድርግላት። እሺ መተው አይሻልም? ማርክ ስማ፣ መተው አይሻልም? የኔበት ወንድሜ ከዚህ በላይ ብዙ ፈተናዎች የሉ። በቃ መተው ይሻላል። እየተዋደዳችሁ ከምትለያዩ ችግሩን ወደ ጎን አድርጎ መቀጠል አይሻልም? ማርክ እግዚአብሔር በላይ ከመላይ እኔን ከማያምነኝ ሰው ጋር አብሬ እኖራለሁ። እሷ ማታምነው ሰው አብራ መኖር የለባትም። እሺ በአንድ ስህተት ማርክ ስላለፈው ነገር ሰው በቃ እስቲ ማርክ እሺ በአንድ ስህተት ይበላሽ ሁሉም ነገር ማለት የምትወደው ሰው በአንድ ስህተት ታጣዋለህ። አንድ ስህተት ነው ነገረኝሽ። ታጠኛለህ ልታጠኝ ከፈለክ ቢዝ እንደዚህ አይደለም እንደዚህ ነው አንተ ማርክ። ኧረ በእግዚአብሔር አንተ ትልቅ ልጅ አለች። ይቅርታ እንዳርግልኝ ማለት ነው እያደረኩ ነው አይደለም። ከዚህ በልሽ እኔ ምን ላድርግ? በቃ ይቅርታ ብቻ ነው የምፈልገው። ይቅርታ አልኩህ አይደለም ማርክ። ይቅርታ አድርጌሽ። እሺ ይቅርታ እኔ ሳደርግልህ እንደዚህ ነው የሆንኩት። ይቅርታ ይኸውልህ ማርክ ሰማኝ። ይቅርታ ስታደርግ እንዲህ ነው የሆንኩት። ቤዛ በጣም የምትወደው ማርያምን ነው የምልህ። ቤዛ በጣም ትወዳለች። ኢቭን ከኔ ጋር ሆነ እንኳን ማለት ነው ስላንተ ነው የምታወራው። ሁሉ ነገር በቃ ሐሳቧ ውስጥ አንተ ነው ያለው እና በጣም ትወዳለች። ለምን አትረዳትም? ለምን ይቅርታ ታደርግላት? በቃ ገባህ አይደል? እንደማፈቅር ሁላ በግልጽ ይታወቅብኛል። ለምንድን ነው እንደዚህ የምትሆነው? ለምንድን ነው በዚህ ልክ ጨካኝ የምትሆነው? እና እሺ ምንድን ነው ጨካኝሽብኝ? ማብሬ እኮ ነኝ ያለሁት። አብረን እኮ ነን። አልታውክም። እኔ ታውቅም አላልኩም። ያ ነገር እውነት ከሆነ ነው ያልኩህ። ወደኋላ እንመለስ። አረ ማርክ በእግዚአብሔር ለኛ ብለሽ እኛ ጓደኞች ካረለ እንደዚህ የምትሆነው እኔ ጓደኛ ካረለው እሺ እንደዛ አትሁን። አንድ ላይ እንድትሆኑ ነው የምፈልገው። እሺ እንደዛ አትሁን። በእናትህ ስማኝ እኮ እሺ እንደዛ አትሁን። እሺ ይቅርታ አደረግክልኝ ማርያም ቤተሰብ ራሱ በእነሱ ምክንያት ተጨንቆ አሰደቁሩ ይታባታችሁ። በቃ ይበቃል። አሁን ይበቃል። 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 አሁን ይበቃል። አሁን ይበቃል። ባርክ ይበቃል። አሁን ይበቃል። በቃ ባርክ በቂ ነው። አልቋል። በቃ ሁላችንም የምንፈልገው እንደዚህ መሆናችሁ ማርያም በጣም ደስ ይላል። እግዚአብሔር ያው ወጡልኝ ሚስቴን ነው የምፈልገው። ወጡልኝ እንጣለ ናሽ አሮቢ እንጣለ አረከ ያ ማዳረኛ ና ኤፍሬም አይ የሰራበትን እሺ ኧረ ሰዎች አገላግሉን። ስማኝ እሺ ደስ ከያዝበት እሺ አሁን ያወራ በቃ ተታርቀናል እኮ አውራ ማካውራ ይሄ ነበር የፈለኩት። እሺ ናት ያኔ እሺ ቅርታ ተከለኝ ማርያም ሰው ቅርታ ካደረግኩኝ እቺ ግፍት አስታውሳቸው። እነዚህ ግፍቶች አስታውሳቸው አታስታውሳችሁ? እሺ እንግዲህ ለእንደተቀ እንዴ ያልካት ግፍት ማንም ጌሊ አጭብጭቡ እንጂ ሞራል የታል? ሲካፈት ካፈት ካፈት አጓጓኝ ጓጓናት እንዴ የዛን ቀን እኮ ለኛ ማለት አይችልም። እሱም ብቻ አንስተን ረጅም ነው። እሺ አጓጓህን እንዴ እንዴ አልበም አረ ዋው በጣም ነው ማርያም በጣም ነው
ፈኩ አበቦቼ ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው ደስ አለኝ መምጣትሽ ሰምተዋል መሰለኝ ጀንበሯ አፈረች አይንሽን ምንም ደስተኛ አይደለህም ነው? እሺ ምንድን ነው? ተርበተበት። አዎ ማርያምን ስማ ይህን ነገር ከብዳችሁ መምጣትሽ ሰምተዋል መሰለኝ አፈረች ጀንበሯ ምን አፈረች አይንሽን በቃ የብቻችሁ ጊዜ አሳልፉ። በቃ እንወዳችኋለን። እሺ ሁለታችሁ እንዲህ ስለናችሁ ደስ ብሎናል። አሁንም እንደንጣላ አትገርፍም። አይዞ ማርክ ከመውጣታችን በፊት ግን ማውራት ፈልገው ነገር አለ። የምር እግዚአብሔር ቁም ነገር ከመሄዳችን በፊት ያው የእናንተ ጊዜ ታሳልፋላችሁ፣ ኬክም እየበላችሁ ብዙ ነገር ማውራት ትችላላችሁ። ግን እኔ ከመውጣቴ በፊት ማለት ነገር ፈልገው ነገር አለ። ያው ማርክ እኔ እናንተ ታውቃለህ ብዙ ነገር ያሳለፍን ሰዎች ነን። ኢቨን እንደ ወንድሜ መወለድ ቋንቋ ይባላልና እንደ ስጋ ወንድም ነው ማየት፣ አንተም እንደዛው እና ብዙ ነገሮች ሚስጥር እንነጋገራለን። ኢቨን እስከ ወደፊታችን ሁላ እናወራለንና ስለ ወደፊት የምታወራው ደግሞ ከምትወደው ሰው ጋር ነው እና እኔ በጣም የምወደው ጓደኛዬ ነው በዚህ አጋጣሚ እና ሁሌም ቢሆን ያንተ ደስታ ነው ማየት ፈልገው፣ ትልቅ ደረጃ ደርሰ ማየት ነው ፈልገው። አሁንም ካለበት ነገር እግዚአብሔር ረጅም ጊዜ ሰጥቶ እናንተን የምታኮራበት ጊዜ እንዲሆንልን ነው ፈልገው እና በትዳርም በፍቅረኛም መሀል ብዙ ነገር ሊፈጠር ይችላል፣ ብዙ ግጭቶች ሊፈጠሩ ይችላሉ። ግን እንዳሁኑ ሳይሆን ነገሮችን ተቋቁመ ያው ወንድ ልጅ ነህ፣ ብዙ ነገር መቋቋም ትችላለህ። እስከዛሬም ብዙ ነገር ተቋቁመሃል አውቃለሁ። በጣም ጠንካራ ልጅ እንደሆንክና ከዚህም በላይ ደግሞ ጠንክረህ ተጋብታችሁ ልጆች ወልዳችሁ ማየት ፈልጋለሁ። እግዚአብሔር አምላክ ትልቅ ደረጃ ያደርሳችሁ። ሌላ ምንም ምለው ነገር የለም። በጣም ደስ ብሎኛል ስለታረቃችሁ። ግን እንዳትጣሉ ከአሁን በኋላ እና ጨርሻለሁ። ልጄ ነው የምትወሩ ነገር አለ። እሺ አውርተህ ነው ሌላ ምን የምለው ነገር የለም የምትለው? እኔ የምለው ነገር አለ። በዚህ ሁሉ አጋጣሚ እዚህ ጋር አንድ ያልተታረቀ ሰው አለ ማለት ነው። እሱም ደግሞ በስነ ስርዓትም ያልተተዋወቁ ሰዎች ናቸው። ሮቢና ያኔ ፍቅር እንትን አላሉ ማለት አላወሩም፣ አልተግባቡም ምናምን እና ነፍሴ ኮምባላ ማለት ያው የሚታወቅ ነገር ነው። ሁላችንም ስሜታዊ ስንሆን የምንሆነው እናውቃለን። እኔ የእውነት ነው የምልህ ከአንተ ውጭ ማንንም ሰው ላፈቀር አልችልም በመጀመሪያ ነገር ማለት ነው። እና ሮቢን ማለት ለእኔ ጓደኛዬ ነው። ከጓደኛም አልፎ እንደ ወንድሜ የማውቀው ልጅ ነው። አንተ ደግሞ ያው ቴንሽን ስትሆን ነው እንጂ እንደዚህ አይነት ባህሪ የለብህም። የኔ ፍቅር መብቴ በቃ ባህሪ የሚለየ ባህሪ ነው ማለት የሆነ ነገር ሲያደርጉላ ግራ ያጋባል። እንዴ እሱ ነው እንዴ የምንለው አይነት ሰው ነውና እንደዚህ አይነት ባህሪ የለም። ያ መንፈስ የተወጋ ይሁን ያ መንፈስ ጠፍቷል። እና አሜን እና ሮባ ከሮቢ ጋር ተዋወቁም ሰላም ተባባሉ እና ወይኔ መብቴ ገራሚ ልጅ ነው ሮቢ። የኔ ፍቅር ደግሞ በቃ የሚለይ ሰው ነው። ነፍስ የሆነ ሰው ነው። ማርክ እና ሰላም ተባባል ወንድሜ ሰላም ተባባል ማርክ ሮቢ ማርክ ያው በማይም መንገድ ብንተዋወቅ አጨራረሱ ማማር ያለበት ሰላም ደስተኛ ግን ይደረግ ፍቅር ያሸንፋል። አሜን ፍቅር ያሸንፋል። ጊዜ እንስጣችሁ ለእናንተ። ውጣ በቃ አስወጣው ይልጅ ሳይበላኝ ማርክ አንድ ያስወጣው ይልጅ አባት ሁሉንም ማስወጣቸው በቃ እግዚአብሔር ያክብርልን። አሜን አሜን አሜን። ለሰርጋችን ነው ኮምባላ እንዳትመጡ።